Alright, beautiful people, እንዴት አላችሁ? እንዴት ሰነበታችሁ? ኤፒሶድ 3 ላይ ደርሰናል። እንኳን ወደ እንደገና በሰላም መጣችሁ። ደግሞ ቡና ከሰላም ጋር ነው። Yeah, እንደገና we're doing it. And እንደ ቀልድ ኤፒሶድ 3 ላይ ደርሰናል። ለዛሬ አንዳንዴ አይቻልም አትሆኑም ይሄ ለእናንተ አይደለም መባል ፕሮጀክት መደረግ በጣም ኢንቲሚዴቲንግ የሆነ ኢሞሽን ነው። በጣም ኢንቲሚዴቲንግ የሆነ ኤክስፒሪየንስ ነው እና ብዙ ጊዜ ለሆነ ነገር አትሆኑም ሲባል ስለኛ ነው የምናደርገው። ዊ ቴክ ኢት ቱ ፐርሰናል። እሺ አይ ቴክ ኢት ቱ ፐርሰናል። ግን ዋንስ ኤክስፒሪየንስ አድርጌው ሪጀክት መደረግ ፕሮቴክት እየተደረግኩበት ነበር ለካ እንኳንም አልሆነ እንኳንም አልተሳካልኝ ያልኳቸው ነገሮች አሁን ካለውበት ግራውንድ ላይ ሳያቸው ተመስገን የሚያስብሉኝ ነገሮች አሉና ሪጀክሽን ዩዥሊ ኢትስ ፕሮቴክሽን ኢትስ ዲቫይን ኢንተርቨንሽን ፈጣሪ ጣልቃ የሚገባበት በጣም ትልቁ መንገድ ሪጀክት መደረግ ነው። ለእኛ የማይሆነንን ነገር እኛ ያላየናቸውን ነገሮች እናንተ ያልሰማችኋቸውን ነገሮች እናንተ ያልዋላችሁበት ቦታ ላይ ፈጣሪ ይውላል ይባላል አይደለ? አንዳንድ ነገሮች ላይ ኖ መባል ለዚህ ነገር አትሆኑም ይሄ እናንተ አይደለም መባል ዩዥሊ የምንጠበቅበት መንገድ ነው እና እኔ አልፌ እዛ ቦታ ላይ ስለሆንኩኝ አሁን ስፔሻሊ እንኳንም ያልሆነ እንኳንም እዛ ቦታ ላይ ያልሆንኩኝ በጣም የተለየች ሰላም መሆን ነበረ ስላልኩበት የራሴን ኤክስፒሪየንስ ምናልባት ሪጀክሽን ኤክስፒሪየንስ እያደረጋችሁ ከሆነ ያ ነገር የኔ ነው ከዛ ነገር ውጭ ኤግዚስት አላደርግም ብላችሁ እያሰባችሁ ከሆነ በመነጠቅ ውስጥ መጠበቅ አለ። አንዳንዴ ፈጣሪ የሆነ ነገር ከእጃችን አስገድዶ ሲወስደው ነው የምንፈልገውን ሰው መሆን የምንችለው እና ሪጀክሽን ሁሌ መጥፎ ነገር አይደለም። ያስ አይ ቲንክ በጣም ብዙ ሪጀክሽን ኤክስፒሪየንስ አድርጋለሁ ብዬ አላስብም። ግን ኤክስፒሪየንስ ያደረግኳቸው ሪጀክሽኖች ደግሞ ይሄ አይሆንም ያንቺ አይደለም አልሰጥሽም አይፈቀድልሽም የተባልኳቸው ነገሮች ግን በጣም ኤክስትሪምሊ የፈለግኳቸው ነገሮች ላይ ነው እንደዛ የተባልኩት። ይሄ ቢሆንም ይሰዩ ካልሆነ አይ ዶንት ዋንት ኢት ኤኒዌይ ለእኔ አላለውም ብዬ በቀላሉ የምለቃቸው ነገሮች ላይ ብዙ ጊዜ ሪጀክት ተደርጌ አላውቅም። ብደረግም ዞር ያላያቸውም ነገር መሰለኝ እና አሁን ዞር ብዬ ሳይ በጣም ብዙ ሪጀክት የተደረግኩባቸው ነገሮች እንኳንም ያልሆኑልኝ እንኳን ያልተሳኩልኝ ብላቸው ነገሮች ናቸው። ምክንያቱም እዛ ሞመንት ላይ ነገሩ እንደሚጠበኝ አላውቅም። እዛ ሞመንት ላይ ከዛ የተሻለ በጣም የሰፋ መመኘት እንደምችል የማላውቃቸው በጣም ብዙ ነገሮች ላይ ገግሜ ያውቃለሁ እና አይ ሪሊ አም ግሬትፉል። አሁን ሪጀክት የተደረግኩበትን አይሆንም አይቻልም የተባልኩባቸውን ነገሮች አሁን ካለችው ሰላም አሁን ካለሁበት ግራውንድ ላይ ናሬት ሳደርገው እና ያኔ ነገሩን ናሬት የማደርግበት ስቶሪውን የምነግርበት መንገድ በጣም የተለየ ነበር እና አንድ ያልተቀየረው ነገር ባይልልኝ ነው። ድሮ ባይልልኝ ነው ስል በቃ አልታደልኩም፣ ለዛ ነገር አልታደልኩም። ለነገሩ ባንስ ነው ለዛ ፖዚሽን ነገሩ ለሚጠይቀው ነገር እኔ ባይኖረኝ ነው። ከነሱ ጋር ጓደኛ ለመሆን እኔ ባልመጥን ነው። እዛ ቦታ ላይ እኔን ለመሆን ያለኝ ነገር በቂ ባይሆን ነው ባይሆንልኝ ነው የምለው እና አሁን ባይልልኝ ነው ብዬ ሳስብ ስለምሰፋ ነው በጣም አንዳንዴ ለነገሩ እንደምገዝፍ ስለማላውቀው ነው። ለራሴ ጥሩ ከምላቸው ነገሮች ስለሆነ የምመኘው አይ ቲንክ እንደምገዝፍ ስል በጣም ኢጎሰንትሪክ ከሆነ ግራውንድ እየመጣውም አይደለም። ኢጎ የለብኝም ያልኳቸው አይደለም። አይ ዱ ሃቭ አን ኢጎ ኮኤግዚስት አደርጋለሁ ከዛ ነገር ጋር ሰላም ይሄ መነካት የለባትም እኔ ማለት ብዬ ራሴን የምገልጻቸው ነገሮች ኢጎስቲክ ወይም ደግሞ በጣም ሰልፍ ሰንተርድ ከሚያስብሉኝ ነገሮች እስላለኝ አይ ጀስት ኮኤግዚስት ዊዝ ዛት። ይሄ እንዲጠቅመኝ አደርጋለሁ። አንዳንዴ ኢጎ መኖር ይጠቅማል። መነካት የለብኝም ብላችሁ ስታስቡ ባውንደሪያችሁን በደንብ ታያላችሁ፣ እስካን ታደርጋላችሁ፣ ከባቢ አየራችሁን በደንብ ታዩታላችሁ እና አንድ ያልተቀየረ ነገር እንኳንም ተወሰደ እንኳንም ሜን ያልሆነ የምለው ነገር ላይ አንድ ያልተቀየረ ነገር ባይልልኝ ነው። የስ
ስለምገዝፍ ነው። ለአንዳንድ ነገር በጣም ስለምገዝፍ ነው። እዛ ቦታ ላይ ለነገሩ በጣም እንደገዘፍኩኝ አላውቅም ነበረ። የመጨረሻው ላገኘው የምችለው ብቸኛው ትልቁ ነገር ያ ይመስለኝ ነበር ነው ትናንት የነበረኝ ነገር እና ሪጀክሽን ዩዥዋሊ ኢትስ አ ፕሮቴክሽን፣ ግን ፕሮቴክሽን እንደሆነ ለማየት ካለፈ በኋላ ነው አይ ቲንክ እየተጠበቅኩበት ነበር ለካ እዛ ቦታ ላይ አሁን ያልሆንኩት የተሻለ ሰው ሊያደርገኝ ነው ለካ። አንዳንዴ ደግሞ የምርም ዲስትሮይ ሊያደርገን የሚችል ነገር ነው። ዲስትሮይ ስል ይሄ ህይወታችን ሊያሳጣ የሚችል ነገር ሳይሆን የምርም አይጠቅመን ነገር ላይ እየተጠበቀን ሊሆን ይችላል እና አንዳንዴ ሪጀክት ስደረግ ስፔሻሊ አሁን ያ አመለካከት ካለኝ በኋላ ያን ሂሳብ ከሰራሁኝ በኋላ ዋት ኢትስ ኦኬ ልየው ለምን እንዳልተሳካልኝ ይሄን ነገር ልየው። ምክንያቱም ኦቨር ስፒሪቹዋላይዝ እያደረግኩት ይመስላል አይደለ? የሆነ ነገር የኔ ካልሆነ ፈጣሪ ባይለው ነው ማለት ነገሩን በጣም ኦቨር ስፒሪቹዋላይዝ እያደረግኩት ይመስላል። ይሄ ሎጂካሊ ለመጋፈጥ ወይም ደግሞ በሀሳብ ለመጋፈጥ ነገሩን ፈጭቶ ለመረዳት በጣም ስለሰነፍኩኝ ይመስለኛል። አንዳንድ ነገሮችን ግን የምርም ከኖርኩት ካለፍኩበት ነገር ሪጀክት የተደረግኩባቸው አትሆኝም ይሄ ላንቺ አይደለም የተባልኳቸው ነገሮች በጣም ብዙዎቹ ፕሮቴክት የተደረግኩባቸው ነገሮች ናቸው። ሌላ ጊዜ ደግሞ ሪዳይሬክት የተደረግኩበት መንገድ ለምሳሌ ተመሳሳይ መስመር ላይ እየሄድኩ እኮ ነው፣ ተመሳሳይ ጉዞ እኮ ነው፣ ጎሉም አንድ ነው። ግን ትናንት ባሰብኩት መንገድ ባለመሄዴ ሪዳይሬክት ተደርጋለሁ ነው ሌላ ቅያስ አለ ብሎ ፈጣሪ መርቶኛል። እና አንዳንዴ አይሆንም አይቻልም መባል ለእኛ የሚጠቅመን ሌላ ቅያስ የምናገኝበት መንገድ ነው። ፈጣሪ ወደዛ መንገድ የሚወስድን መንገድ ነው እና ፕሮጀክት ስትደረጉ የሆነ ነገር አይሆንም አይቻልም ለእናንተ አይደለም ስትባሉ ነገሩን ናሬት የምታደርጉበት መንገድ ሪሊ ማተር ያደርጋል። ይሄ ተደርጎብኛል እንደዚህ ሆኛለሁ ብላችሁ ራሳችሁ እንደተጠቂ ሞር ባያችሁ ቁጥር ሪጀክሽን ሰርቭ የሚያደርገውን ፐርፐዝ ያጣል ነገር ነው። በዛ መንገድ ልትጠበቁባችሁ የምትችሏቸውን ነገሮች ማየት ታቆማላችሁ። እና ብዙ ጊዜ አይ ቲንክ እንደ ሰው ነገሮችን የመገደብ አቅም አለን፣ የማስፋትም አቅም አለን። ሁለቱም ካለማየት ነው የሚጀምረው። ዩል ኔቨር ኖው። ፖሲቢሊቲዎችንም ለማየት ተስፈኛ መሆን አለባችሁ። መንገዶች ተዘግተውብኛል ምንም የሚታየኝ ነገር የለምም ለማለት የማታዩት ነገር ላይ ማመን አለባቸው አይደለ? ይሆናልም አይሆንምም የማይታይ ተስፋ ይጠይቃል ይባላል። ሪጀክሽንን የሆነን ይሄ ነገር ተወስዶብኛል ተነጥቄያለሁ ብላችሁ ስታስቡ እሱን ናሬት የምታደርጉበት ስቶሪውን የምትነግሩበት መንገድ ለራሳችሁ ሪሊ ማተር ያደርጋል። ቢካዝ አንዳንዴ ስፔሻሊ አዲስ ኤክስፔሪንስ ከሆነ አዲስ ነገር ላይ ከሆነ ሪጀክት የተደረጋችሁት ይሄ ለእናንተ አይሆንም እናንተ አትመጥኑም የተባላችሁት ለመጀመሪያ ጊዜ ከሆነና ነገሩን ናሬት የምታደርጉበት መንገድ ህፃን ልጅ አዲስ ሪያሊቲ እንደማስተማር ነው። አዲስ ኤክስፒሪየንስ ነው። ለራሳችን ናሬት የምናደርግበት ከራሳችን ጋር ስለነገሩ የምናወራበት መንገድ ኮንዲሽን ራሳችንን የምናሳምንበት የሆነ ቦክስ ላይ የምናስቀምጥበት መንገድ ነው። ለምሳሌ እኔ ሪጀክት የተደረግኩት ስለማልመጥን ነው ብዬ ከሆነ ስቶሪውን ደጋግሜ ለራሴ የምነግረው ነገሩ ላንቺ አይሆንም ከመባሌ በፊት በላይ ይሄ ራሴን አትመጥኝም፣ ለዚህ ነገር ብቁ አይደለሽም፣ ማለም አትችይም። በጣም ብዙ ስቶሪ ነው ለራሴ የምነግረው ናሬት በማደርግበት መንገድ እና ባይልልኝ ነው ራሴን እንዲጠቅመኝ አድርጌ ስቶሪውን መናገር ይችላል። ባይልልኝ ነው ቢካዝ ከዚህ የተሻለ አይቶልኝ ሊሆን ይችላል። ቅድም እንዳልኩት የሆነ መንገድ ሲዘጋ ለእኔ የሚጠቅመኝ ቅያስ የሚያሳይበት መንገድ ነው ፈጣሪ። እንደዚህ አይነት ነገሮች ተስፋ ማድረግ ሞስት ኤክስፐንሲቭ የሆነ ነገር ነው። ባይ ዘ ወይ ተስፋ አደረጋችሁ ማለት ደጋግማችሁ ነገሮችን በተሻለ መነጽር የማየት ግዴታ ራሳችሁ ላይ ታስቀምጣላችሁ። ለምሳሌ ሪጀክት ያደረጉኝን ሰዎች ፐርሰናሊ አላጠቃቸውም። እነሱ እንትን ስላልሆነ አይ ዶንት ሜክ ኢት አባውት ዘም ቢካዝ ስለ እነሱ አይደለም። ሁለተኛ ነገር ዳይሬክትሊ ስለ ራሴም አላደርገውም። ሰላም እንትን ስለሌለሽ ነው አንቺ ይሄ ስለጎደለሽ ነው ምናምን ብዬ አላደርገውም። ስለተፈጠረው ነገር ብቻ ሶስተኛ ሰው ሁኚ ማየት ይችላል። ምንድን ነው የተፈጠረው? ምኑ ጋ ነው አክቹዋሊ ሪጀክት እንድደረግ ያደረገኝ? ከዛ ቅያስ መንገዱን ማየው ጊዜያት ካለፉ በኋላ ያን ሪጀክሽን ዳይጀስት ካደረጉት በኋላ ቢካዝ አጌን በጣም ኢንቲሚዴቲንግ የሆነ ኢሞሽን ነው። በጣም ከባድ ኤክስፒሪየንስ ነው። ሪጀክት ስትደረጉ ወዲያውኑ አሁን ሪጀክት ተደረግ ያለው ኦኬ ምናምን ማለት አልችልም። መጀመሪያ ይሄ ህመም አለው። እሱን ኤክስፒሪየንስ ካደረጋችሁ በኋላ
ንዴታችሁ ከወጣላችሁ በኋላ የሆነ ጊዜ ከጠበቃችሁ በኋላም you know what ሌላ ነገር ሊኖረው ይችላል። ሌላ ለእኔ የተባለ ነገር ሊኖር ይችላል። ሶ let me sit back and leo ከዛ ኢሞሽን ስወጣ ማለት ነው እና ሪጀክት እየተደረጋችሁ እየተከለከላችሁበት ያላችሁት ነገር ፕሮባብሊ ኢደር እየተጠበቃችሁበት ነው ወይ ቅያስ መንገዳችሁ ነው። እዛ ቦታ ላይ ቆማችሁ ከቀራችሁ ይሄ የተዘጋ በር ላይ እያንኳኳችሁ ከሆነ አዳዲስ የሚከፈቱ በጣም ብዙ ፖሲቢሊቲዎችን የማየት እድላችሁን ትዘጉታላችሁ። ሊትራሊ አይ ዲድ ዛት የሆነ ነገር ሪጀክት ሲደረግ ኢሞሽናሊ እኔ አይ ቲንክ አይ ሪሊ አም ጉድ የሆነ ነገር በመልቀቅ አይ ሪሊ አም ጉድ የሆነ ነገር ሪጀክት ከተደረግኩኝ አይ ዶንት ሉክ ባክ በቃ ታሰ ግን ኢሞሽናሊ እዛ ቦታ ላይ እመላለስበታለሁ። ስለ ራሴ ነው ማደርገው። ምንድነው የሰራሁት? ምንድነው የጎደለኝ? እንደዚህ በሆን እኮ ከዛ ደግሞ ይሄ ጎደለኝ ብዬ ካሰብኩት ስቶሪ በላይ ይሄ ቢኖረኝ ኖሮ እኮ ይሄን ባደርግ ኖሮ በጣም ብጥር ኖሮ እዛ ቦታ ላይ ኢሞሽናሊ በጣም ረጅም ጊዜ ይቆያለሁ እና ኢሞሽናሊ ሞር እዛ ቦታ ላይ በቆየሁኝ ቁጥር ሌላ ሊከፈቱልኝ የሚችሉ በሮችን በጣም ይሄ አጠባቸዋለሁ። ፈጣሪ ፕሮቫይድ ከማድረግ ከመስጠት ይቆጠባል ብዬ አላስብም። ግን ሳምታይምስ ኤግዛክትሊ የምንጠይቀውን ነገር ይሰጠናል ብዬ አስባለሁ። ኤንድ ዳትስ ዘ ፕሮብለም። አንዳንዴ በጣም ከመጥፎ ግራውንድ ወይም እኛን ከማይጠቅመን ኢሞሽናል ስቴት ላይ ሆነን የምንጠይቃቸው ነገሮች ተናደን አፈር ባበላኝ የምንለው ኢትስ አን ኢሞሽን ግን ኢትስ ኦልሶ ኤነርጂ። እዛ ቦታ ላይ ሄ ዲስፕሬት ሆነን የሆነ ነገር በጣም መፈለግ ለምሳሌ በጣም ዲስፕሬሽን በጣም መፈራ የሆነ ነገር ላይ በጣም ዲስፕሬት ሲሆን ይሄን ካላገኘው ይሄ በጣም በተሳካልኝ ሌላ ነገር በህይወት አይታየኝም ብዬ አንድ ነገር ላይ ብቻ ሲሆን በጣም የሚያስፈራኝ ኤነርጂ ነው። ቢካዝ የትኛውንም ሪሌሽንሽፕ የማበላሸት አቅም አለው ዲስፕሬሽን። ይሄ በጣም ነገሮችን አብዝቶ መፈለጊ ነው። ከዛ ነገር ውጭ ኤግዚስት አላደርግም፣ የኔ ዋጋ እኮ በዛ ነገር ነው የሚለካው። ኢቨን ከፈጣሪ ጋር ያለኝ ሪሌሽንሽፕ ማለት ነው ደሞስት ለማበላሸት ከባድ የሆነው ሪሌሽንሽፕ ከፈጣሪ ጋር ያለን ሳምታይምስ በጣም መጠየቅ ላይ በጣም መፈለግ ላይ ስናተኩር እንደሚሰጠን እንረሳለን። ተሰጥቶ በራችን ላይ ቆሞ ስቲል እየጠየቅን ነው የሆነ ነገር ላይ እና ሪጀክሽን ሪዳይሬክሽን ነው፣ ፈጣሪ ጣልቃ የገባበት መንገድ ነው ብለን ስናስብ አይ ቲንክ ለሌላ አዲስ ነገር ዝግጁ እንሆናለን። በቃ የሄደው ሄዷል ብሎ የመልቀቅ አቅም አለን። ሌላኛው ነገር መልቀቅ ኢትስ ሳይን ኦፍ ሰልፍ ሬስፔክት። ማይሆነንን ነገር እንደ መልቀቅ ራሳችንን የምናከብርበት ሌላ መንገድ አለ ብዬ አላስብም። ለምሳሌ የኔ ያንገር ቨርዥን በጣም ደስፕሬት የሆነችበት ሞመንት ስለነበረ አሁን ሰዎች በጣም ከአቅም በላይ ደስፕሬት ሆነው ሳይ doesn't matter እኮ ያን ያህል እላለሁ። ግን ሁሉም ሰው አይ ቲንክ በራሱ ኤክስፒሪየንስ ነው የሚማረው። ዋንስ በጣም ምን ያህል ከባድ ኤክስፒሪየንስ እንደሆነ ምን ያህል በጣም ሎ ቫይብሬሽን እንደሆነ መጀመሪያ ኑረን ነው አንደርስታንድ ማድረግ ያለብን። አይቀስ ይሄ ነገሮችን ከሚገባቸው በላይ መፈለጊ ነው በጣም ከባድ ኤነርጂ፣ ስፔሻሊ ደግሞ when it comes to ማይፈልገንን ሰው መፈለግ ላይ again my ego በጣም ሰርቭ ያደርገኛል። I have this ego የሆነ ነገር ከሚገባው በላይ መፈለግ የለብኝም because ሰላም ማለት እቺ ነች ብዬ የገለጽኩት ነገር አለ። እሱ ሰምሃው ያገለግለኛል ነው no I don't beg እንደዚህ አይነት ነገሮች በጣም አልፈልግም like play cool እንደዚህ አይነት ነገሮች ያገለግሉኛል። ግን ከክላሪቲ እና ከአክሰፕታንስ ቢመጣ ደግሞ ይሄ በጣም መፈለግ የለብኝም ነገሩን በጣም ማስጨነቅ የለብኝም የሚለው ነገር ከክላሪቲ እና ከአክሰፕታንስ ደግሞ ቢመጣ ነገሮችን በጣም ፍሬሽ ስላደረኩኝ የሚፈጠር ሪያሊቲ የለም። ኢትስ በጣም ደስ የሚል ግራውንድ ቢካዝ ሊትራሊ ፈርስ አድርጋችሁት if you force anything the only thing የምታገኙት shit literally የትኛውም ነገር በጣም ፍሬሽ ተደርጎ በጣም ተጨናንቆ ንፋሳቶ የሚፈጠር ነገር የለም እና ሪጀክሽን ሪዳይሬክሽን ነው፣ ፈጣሪ ጣልቃ የገባበት መንገድ ነው ብለን ሲናስብ ነገሩን የመልቀቅ አቅም እናገኛለን። ደግሞ ዊለገው ለአዲስ ነገር ዝግጁ እንሆናለን ብዬ አስባለሁ። እና አንድ በጣም በጣም የምወደው አይ ቲንክ ኮሌክቲቭሊ ብንቀበለው አዲስ ጌታ አዲስ ነገር ከፍትልናል ብዬ ማስበው ነገር እልፍ ሲሉ እልፍ ይገኛል። ኢትስ
በጣም በጣም የምወደው አባባል ቢካዝ አንዳንዴ የሆነ ቦታ ላይ ግግም ብለን እንቆምና ሌላ ሊፈጠር የሚችል ሪያሊቲ የሌለ ይመስል በቃ ይሄ ካልሆነ ሌላ ነገር ማየት አንችልም እንላለን እና አንዳንዴ ፕሮጀክት የምንደረገው ከራሳችን ከባቢ አየር እየተጠበቅን ነው። ከባቢ አየራችን ወይም የኛ ኤንቫይሮንመንት እኛን የመስራት አቅም አለው። በጣም በትልቁ እኛን የመስራት አቅም አለው። የምናስበውን ነገር የምናወጣውን ነገር የምናልማቸውን ነገሮች በደንብ የመስራት አቅም አላቸው። ለዛ ነው አብረዋችሁ ከሚውሉ ጓደኞች ነው ከ5 ሰክሰስፉል ሰዎች ጋር ብትውል 6ኛው ሰክሰስፉል ሰው ወይም 6ኛው ስኬታማ ሰው ትሆናለህ የሚባለው ከባቢ አየራችን እኛን የመስራት አቅም ስላለው ነው። እና አንዳንዴ ሪጀክት የምንደረገው ሊትራሊ ከራሳችን ከባቢ አየር መጠበቅ ስላለብን ነው። ቢካዝ ያለንበትን ከባቢ አየር ያለንበትን ኤንቫይሮንመንት እንዴት አውትግሮ ማደግ እንዳለብን እንዴት ጥለን መውጣት እንዳለብን አናውቅም። በጣም ብዙዎቻችን አንድ አይ ቲንክ ይሄ ይሉኝታ አለብን፣ በጣም ከባድ ይሉኝታ አለብን። እንዴት ይሄን ነገር ጥዬ እወጣለሁ? ከነሱ ጋር ነው ይሄን የሰራሁት፣ ከነሱ ጋር ነው እስካሁን ይሄን ሁሉ ርቀት የመጣሁት ብለን ሪጀክት ካልተደረግን ወይም ያለንበት ቦታ አክቹዋሊ አንዳንዴ ያለንበትን ቦታ ያለንበትን ኤንቫይሮንመንት አውትግሮ እናደርገውና እንዴት ፋንክሽን ማድረግ እንዳለብን ይሄ ማወቅ አንችልም። ለምሳሌ ትናንት የሚያስቃችሁ የነበረ የግሩፕ ቀልድ አያስቃችሁም ዛሬ። ትናንት የምታወሩበት የነበረው በጣም ጥሩ ደስ የሚላችሁ እንጆይ የምታደርጉት የግሩፕ ወሬ you don't enjoy it anymore። አንዳንዴ የሆነ ኤንቫይሮንመንት ላይ ሆነን ኤንቫይሮንመንቱን አውትግሮ እናደርግና it's not serving us ፋንክሽናሊቲያችን ይቀንሳል። ሊትራሊ በጣም ሊሚት ማድረግ ይጀምራል። እኛን ሳምታይም ሰዎችን በጣም ምቾት እንነሳቸዋለን። እዛ ቦታ ላይ ኤንቫይሮንመንቱን አውትግሮ አድርገ ነው በጣም ምቾት እንነሳቸዋለን። ቢካዝ እኛ ብቻ አይደለም እነሱ ኢንጆይ አያደርጉትም። ከዛ ኤንቫይሮንመንቱን አውትግሮ ካደረግ ነው ከዛ ከባቢ አየር ካነሱን ወይም ከበለጥን የሆነ ጊዜ ወስዶብናል። እና አይ ሪመምበር የሆነ ጊዜ ላይ ሬዲዮ የሆነ አድማጭ ደወለልን እና የእናንተን ፕሮግራም አዳምጣለሁ ሌሎች ፕሮግራሞችንም አዳምጣለሁ ምናምን እና ሪሰንትሊ የሆነ ነገር አስተሳሰቤን ስለቀይረው ከሚስቴ ጋር መግባባት አቃተኝ እና በጣም እንድታዳምጠው ነግራታለሁ። ከዛ የምናወራው ነገር እንዲኖረን አለ እና አይ ቲንክ ዳትስ ቬሪ ቢዩቲፉል ቢካዝ አም ሶሪ የሆነ ኤንቫይሮንመንት ላይ ብቻችንን አውትግሮ ማደግ አንችልም። ቢካዝ የግድ ከሆነ ሰው ጋር ማደግ ያለብን ጊዜ ደግሞ ይመጣል ነው። ለምሳሌ የትዳር አጋር ሲሆን ብቻችንን ያለንበትን ኤንቫይሮንመንት ያለንበትን ከባቢ አየር ልናመልጠው አንችልም። ከሆነ ሰው ጋር ነው ህይወታችን እየሰራ ነው ያለ ነው አሁን እና ያለንበት ኤንቫይሮንመንት ከባቢ አየራችን በልጠ ነው ወይም አንሰንበት ሰርቫይቭ ማድረግ የማንችለው ፋንክሽናሊቲያችንን በጣም የሚቀንሰው ከባቢ አየር ላይ ሪጀክት ካልተደረግን መልቀቅ የማንችል ሰዎች አለን እና በነዛ ሰዎች ሪጀክት መደረግ በነዛ ሰዎች መተው ከባቢ አየራችን እኛን ከከባቢ አየራችን ፈጣሪ የሚጠብቅበት መንገድ ሊሆን ይችላል። and sometimes ሌሎች ሰዎችን ከኛ የሚጠብቅበት መንገድ because I can be በጣም መጥፎ ተጽዕኖ አንዳንድ ሰዎች ላይ you know መጥፎ ተጽዕኖ ማለት let's say በጣም ቀድሜ አውትግሮ ያደረኩት የኔ ፐርሰናሊቲ ይኖራል and ያን ፐርሰናሊቲን ያን ካራክተር በጣም አድማየር ያደርጉታል። አሁን ከዛ አንጻር ከዛ ግራውንድ ሲመጡ ነው በጣም ምቾት ላሰጣችሁ እችላለሁ ራሴን አውትግሮ ካደረኩኝ ሰው ከሰዎች የምንጠበቅበት ብቻ ሳይሆን ሰዎችን ከኛም የሚጠብቅበት መንገድ ነው። አንዳንዴ ሰው ሪጀክት መደረግ ኦልዌይስ መጥፎ ነገር አይደለም። አንዳንዴ አዲስ ቅያስ እናገኝበታለን፣ አንዳንዴ እንጠበቅበታለን እና ሪጀክት ተደርጋችሁ እኔ በጣም አንድ ነገር ሪጀክት ከተደረግኩ በኋላ በጣም ማላዝን ሰው ነኝ እና አላዝኜ አማርሬ ነገሩን ተቀብዬው ይሄን ነገር ኤክስፒሪየንስ ላደረጉኝ በጣም በጣም አይ አም ሶ ግሬትፉል። ሌላኛው ነገር ያለንን አታችመንት እንድንለቀው ያደርገናል ነው። ከነገሩ ጋር ያለንን አታችመንት መጀመሪያ ይሄ አይ ቲንክ በጣም ከባድ የሚባል ሪጀክሽን ኤክስፒሪየንስ ካደረግኩኝ በኋላ ሰውነቴን በጣም ፓራላይዝድ አደረጉኝ ነው። ይሄ ሊትራሊ ሙቭ ማድረግ አቃተኝ ቢካዝ ያየሁት ሪያሊቲ እሱ ነው። ሌትስ ሴይ ጎልሽ እዛች ቦታ ላይ መድረስ ነው ተብዬ ለዛች ቦታ እየተዘጋጀው ነበር ልበል። ላይክ ማይ ስትሬንግስ ያለኝ ትሬኒንግ
አቅሜ እይታዬ ምናምን እዛ ቦታ ላይ ፊክሴትድ ሆኖ ነበር ነው እዛች ቦታ መድረስ አለብኝ ያልኩኝ ትሬን ሳደርግ የነበረው ናው ያ ጎል የለም መድረስ ያለብኝ ቦታ የለም ሶ አይ ዶንት ኖ ለምን መኖር እንዳለብኝ አሁን ለምን ትሬን ማድረግ እንዳለብኝ ለምን ሙቭ እንደማድረግ አላቅም ነበር እና የሆነ ሪጀክሽን ኤክስፒሪየንስ ካደረግኩኝ በኋላ ለተወሰነ ጊዜ ይሄ ቀጥ ብዬ ነው የቀረሁት ሰውነቴን በጣም ፓራላይዝ ያደረገው እና በጣም የረዳኝ ነገር እዝ ድታች ማድረግ ከዛ ጎል ራሴን ድታች ማድረግ ይነዋ ከዚህ በኋላ ያ አይደለም ጎሌ ጎሉ በጣም የተሻለ መሆን ምናምን አይጠበቅበት ጅስት ያ አይደለም ጎሌ ሶ ሌላ አዲስ ሪያሊቲ ለመስራት ራሴን ከማስጨነቄ በፊት አዲስ ጎል ለራሴ ከመስጠቴ በፊት ቢካዝ ናቹራሊ ስፔስ እንፈልጋለን ብዬ አስባለሁ የሆነ ነገር ለቀው ከዛ አዲስ ጎል ሴት አድርጎ ለመሄድ በቃ ለዛ ርቀት እየሮጥኩኝ አይደለም ለዛ ትሬን ላደረግኩበት ነገር አልሄድም አይ አም ናት ኢንቨስትድ ኦን ዳት ኤኒሞር ሶ ይሄን አይደለም ያን ጎል ልቀቀው ብሎ ዲታችመንት ክሬት ማድረግ በጣም ረድቶኛል ያን ከለቀኩት በኋላ ይነዋት ትሬን ያደረግኩለት የተዘጋጀውለት ፕላን ያወጣውበት ሰላምን ሊትራሊ እንደ ሰው ቢውልድ ያደረግኩበት የሆነ ሪያሊቲ የኔ ሪያሊቲ አይደለም ከዚህ በኋላ ሶ እሱን ለቅቄ ወደ ሌላ ነገር መሄድ አለብኝ ብዬ ዲታችመንት ክሬት ማድረግ ስጀምር it's a freeing experience ምንም ነገር does not belong to me even የሰራሁት የነበረው ጎል it doesn't belong to me ማለት it's very free sometimes ለሰው ሳልናገር ለረጅም ጊዜ አቅጄ ያልተሳኩ ህልሞቼን አስባቸዋለሁ like እንደዚህ ብዬ ጆርናል አድርጌ ተዘጋጅቼ ሪሰርች አድርጌበት ለተወሰነ ጊዜ like የኔ ሪያሊቲ የነበሩ የሆኑ ህልሞች አሉኝ ነው እንትን አድርጌ እንትን ቦታ ሄጄ ምናምን ብዬ ሰርቻቸው ለማንም ሳላወራ የመኖር አቅም ሳያገኙ ታስበው የጠፉ ሪያሊቲዎች አሉ በእኔ ውስጥ እና አይ ቲንክ እንደ ሰው በጣም ግዙፍ ነን at the same time በጣም ትንሽ ነን ነው we're the drop in the ocean at the same time so it's okay ጥሬ አስቤ የሆነ አክሽን ወስጄ ጊዜ ስላሳለፍኩበት ያ ነገር የግድ ለእኔ ሊሆን አይገባም it's really okay ሌላ ሪያሊቲ መስራት አቅም አለኝ እስካለው ድረስ መኖር ብዙ ያሳያል አይደል የሚባለው ብዙ ሲያሳየኝ በህይወት ላይ አልናደድም it's okay I am here so ሌላም ለማየት ዝግጁ ነኝ እና ሪጀክሽን ኤክስፒሪየንስ እያደረጋችሁ ኤክስፒሪየንሱን ዳይጀስት ለማድረግ ፈጭቶ ለማዋጥ ከከበዳችሁ አይ ሆፕ ይሄ ቪዲዮ የሆነ ኢንሳይት ይሰጣችኋል ብዬ ተስፋ አደርጋለሁ ለዛሬ ቪዲዮን ከመጨረሴ በፊት ድጋሚ እድል የምሰጠው ድጋሚ እድል የማልሰጠው ነገር ድጋሚ እድል የማልሰጠው ሪጀክሽንን 100% ስለ ራሴ አላደርገውም ሪጀክት የተደረኩት ነገሩ ያልተሳካው እኔ ስለሆንኩኝ ነው እኔ ስለጎደልኩኝ ነው እኔ ስላነስኩኝ ነው ብዬ ሪጀክሽንን ስለ ራሴ አላደርግም ፕሮባብሊ ለሁለት ለሶስት ቀን ላደርገው እችላለሁ ሜቢ months ሜቢ years ግን እማርበታለሁ ሌላኛው ድጋሚ የማደርገው ድጋሚ ሁለተኛ ቻንስ የምሰጠው ነገር is ሪጀክት ስደረግ ለሆነ አላማ ነው የተፈጠረው ብዬ አላማውን ለራሴ ለማስተማር ሁለተኛ እድል እሰጠዋለሁ 100% ለዛሬ የነበረኝ ሀሳብ ይሄ ነበረ አይ ሆፕ የሆነ ነገር አግኝታችሁበታል እንደገና ሰብስክራይብ እያደረጋችሁ ቤተሰብ ሆኑን እስካሁን ስላደመጣችሁ እጅግ አድርጌ አመሰግናለሁ በቀጣይ ቪዲዮ እስክንገናኝ ድረስ በራሳችሁ ቀለም እንድትጠሩልኝ I love you guys bye